ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዝኛ ቋንቋን ለመናገር ልምምድ ክፍል 32 ይዘንላችሁ መጥተናል። በዛሬው ትምህርታችን የቋንቋ ክምችቶቻችንን 477 እናደርሳለን። ክምችቶቻችን ከፍ ባሉና በበዙ ቁጥር እንግሊዝኛ ቋንቋ እየቀረበንና እየቀለለን ነው የሚመጣው። በቀጥታ ወደ ዛሬው እሺ ተማሪዎች ከዚህ ቀደም በነበረው ክፍል 31 ላይ ያቆምነው 465 ነበር። ካቆምንበት እንቀጥላለን። 466 Are you stressed? Are you stressed? ተጨንቀሻል? ተጨንቀሃል? Are you stressed? ተጨንቀሃል? Are you stressed? ተጨንቀሻል? Yes, I'm stressed. አዎ ተጨንቄያለሁ። Yes, I am stressed. አዎ ተጨንቄያለሁ። Are you stressed? Yes, I am stressed. ስትጨነቁ የምትሰጡት ምላሽ ነው። Yes, I am stressed. አዎ ተጨንቄያለሁ። Are you stressed? Are you stressed? ተጨንቀሻል? Are you stressed? ተጨንቀሃል? Are you stressed? No, I'm not stressed. አይ አልተጨነቅኩም። No, I'm not stressed. አይ አልተጨነቅኩም። 469 ደርሰናል። How can I help you feel better? How can I help you feel better? አንድ ሰው ጠየቃችሁት፣ Are you stressed አላችሁት። የተጨነቀ መሰላችሁ። ከጠየቃችሁት በኋላ ሴትም ከሆነች ለሴትም ለወንድም ይሆናል። ተጨንቀሻል አላችኋት። Are you stressed? Yes, I'm stressed አለቻችሁ። So yes ካለቻችሁ እናንተ How can I help you feel better? ጥሩ ስሜት እንዲሰማሽ እንዴት ልረዳሽ እችላለሁ? ወንድም ከሆነ ጥሩ ስሜት እንዲሰማ እንዴት ልረዳህ እችላለሁ? ተመሳሳይ ነው ለወንድም ለሴትም። How can I help you feel better? ጥሩ ስሜት እንዲሰማሽ እንዴት ልረዳሽ እችላለሁ? አልተጨነቅኩም ካላችሁ ችግር የለውም። No, I'm not stressed ካላችሁ በቃ አለቀ። ላልተጨነቀ ሰው ልትረዱ አትችሉም። ግን መጨነቁን የነገራችሁ Yes, I'm stressed ብሎ መጨነቁን ለነገራችሁ ሰው ጥያቄ ኦፈር ታደርጋላችሁ። How can I help you feel better? የተሻለ እንዲሰማ ጥሩ ስሜት እንዲሰማ እንዴት ላደርግ እችላለሁ? እንዴት ልረዳ እችላለሁ? Just talking helps. Just talking helps. ንግግር የናፈቃችሁ ሰዎች ይኖራሉ። ማውራት ብቻ ይረዳኛል። ንግግር ብቻ ይረዳኛል። አንተ እኔን ማናገርህ ብቻ ይረዳኛል። Just talking helps. ይሄ ግ ሳውንድ ከዚህ በፊትም ነግሬያችኋለሁ። ፍሉዌንት ተናጋሪዎች ኢንዲጂነስ ተናጋሪዎች ግ ሳውንድን ይውጧታል። ግን አንዳንድ ደግሞ ሁለተኛ ቋንቋ የሆኑባቸው ሰዎች ግ ሳውንድን ሳይወጡ ይናገራሉና በሁለቱም እንዳትምታቱ እናንተ በሁለቱም ያዙት። ግን ውጣችሁ መናገር ትችላላችሁ፣ ሳትጡ መናገር ትችላላችሁ፣ ችግር የለውም። Just talking helps ማለት ትችላላችሁ or just talking helps ማለት ትችላላችሁ። ማውራት ብቻ ይረዳኛል፣ አንተን ማናገሬ ብቻ ይረዳኛል። How can I help you feel better? Just talking helps. አንተን ማውራቴ ብቻ ለኔ ያ ይረዳኛል። How can I help you feel better? How can I help you feel better? ጥሩ ስሜት እንዲሰማ እንዴት ልረዳ እችላለሁ? ጥሩ ስሜት እንዲሰማሽ እንዴት ልረዳሽ እችላለሁ? I need some quiet time. I need some quiet time. ጸጥ ያለ ጊዜ እፈልጋለሁ። ረብሻ አልፈልግም። ዝምታን እፈልጋለሁ ይሏችኋል ሰዎች ከተጨነቁ በኋላ። መጀመሪያ ጠየቃችሁት Are you stressed? Yes, I'm stressed አላችሁ። ከዛ እናንተ ድጋሚ ወፈር አድርጋችሁ How can I help you feel better? ጥሩ ስሜት እንዲሰማሽ እንዴት ልረዳሽ እችላለሁ? I need some quiet time. ጸጥ ያለ ጊዜ እፈልጋለሁ። ዝምታን እፈልጋለሁ። በነገራችን ላይ ምስሎቹ እጅግ በጣም ነው የሚረዳችሁ። ምስሎቹ እጅግ በጣም ይረዷችኋል። ከዚህ ቀደምም ነግሬያችኋለሁ። ቋንቋ ስትማሩ ከልጅነታችሁ ጀምሮ ሰዎች ከአክሽን ጋር ነው የሚያስተምሯችሁ። ቃላቶቹን ከአክሽን ጋር ነው። ና ለማለት የሆነ ቦታ ሄደው በእጃቸው እየጠቆሙ ነው ና ሲሏችሁ ያንን ቃል እየሰማችሁ እየተረዳችሁ የምትመጡት። ልክ እንደዛ ነው ምስሉ የሚረዳችሁ። በእንግሊዝኛው ቋንቋ ተመሳሳይ ነው። ልክ እንደ ሕፃን ልጅ ምስሉን እያያችሁ ንግግሩን እያዳመጣችሁ እንዲሁም ትርጉሙን እያያችሁ እንዴት መናገር እንዳለባችሁም እያሳየን ከዛ ባለፈ ደግሞ የምታከማችሁበትንም ቁጥር እያስቀመጠን ምን ያህል እንደደረስን። ምክንያቱም
እነዚህ ቁጥሮች እጅግ በጣም ነው የሚጠቅሟችሁ። ምን ያህል ደረሳችሁ? ምን ያህል አከማቻችሁ? ምንም ነገር ሳታከማችሁ ልትናገሩ አትችሉም። ቃላት ሳታውቅ ቃላት አገጣጥመህ ልትናገር አትችልም። አባባሎችን ሳታውቅ አባባሎችን ልትናገር አትችልም። እነዚህ ነገሮች በደንብ አከማችሁ። ነገ ከነገ ወዲያ ሳትንተባተቡ እንድትናገሩ ይረዳቸዋል። አይምሮ በቀላሉ ቪዥዋል ይጠቅመዋል። የሚያየውን ነገር ይይዛል በቀላሉ። የሚያየውን ነገር ከምታዳምጡትና ከተጻፈው ጋር በማገናኘት በደንብ ያዙ። ነገ ከነገ ወዲያ መናገር ስትፈልጉ እጅግ በጣም ቀላል ይሆንላችኋል። ትሪኮቹንም እናሳያችኋለን እንጂ በአንድ ሳምንት፣ በአንድ ወር፣ በአንድ ቀን የሚሉ አባባሎች አይቻልም። እንግሊዝኛ ቋንቋ በአንድ ሳምንት፣ እንግሊዝኛ ቋንቋ በአንድ ቀን አይቻልም። መጀመሪያ እንደናንተ የቋንቋ ክምችት ነው። ብዙ እንግሊዝኛ ቃላቶች ያከማቸ፣ ብዙ እንግሊዝኛ አባባሎችን ያከማቸ ሰው ምናልባት በአንድ ሳምንት፣ በአንድ ወር ሊችል ይችላል። ግን ብዙ ኢትዮጵያኖች አከማችታችኋል ወይ ነው። ብዙ ጀማሪዎች አከማችታችኋል ወይ ነው። 12 ዓመት ሙሉ እንግሊዝኛ ቋንቋን የተማረ ሰው ዩኒቨርሲቲ ሲገባ በአንድ ወር ውስጥ በመሳሰሉት ውስጥ ትምህርቶች ምናልባት ክምችቱ ስላደገ ሊችል ይሆናል። ነገር ግን ክምችቶች ሳይኖሯችሁ ከባድ ስለሆነ ክምችቱ የሚረዳችሁ ለዛ ነው። 472 ላይ ደርሰናል። አርዩ ኦኬ፣ አርዩ ኦኬ፣ ደህና ነህ? አርዩ ኦኬ፣ ደህና ነሽ? አርዩ ኦኬ፣ የስ አም ኦኬ፣ አዎ ደህና ነኝ። አር ዩ ኦኬ? ደህና ነህ? የስ አም ኦኬ። አር ዩ ኦኬ? ደህና ነሽ? የስ አም ኦኬ። አር ዩ ኦኬ? ኖ አይ ኒድ ሄልፕ። ደህና ነህ? ደህና ነሽ? አይ እርዳታ እፈልጋለሁ፣ ደህና አይደለሁም። አር ዩ ኦኬ? ኖ አይ ኒድ ሄልፕ። አይ ደህና አይደለሁም፣ እርዳታ እፈልጋለሁ። 475 What do you do when you are sad? What do you do when you are sad? ስታዝን ስትከፋ ምን ታደርጋለህ? ስታዝኝ ስትከፊ ምን ታደርጊያለሽ? What do you do when you're sad? I listen to music. I listen to music. ሙዚቃ አዳምጣለሁ። ስከፋ ሙዚቃ አዳምጣለሁ። What do you do when you're sad? ስትከፋ ስታዝን ምን ታደርጋለህ? I listen to music. ሙዚቃ አዳምጣለሁ። ስታዝኝ ስትከፊ ምን ታደርጋለሽ? What do you do when you're sad? I listen to music. ሙዚቃ አዳምጣለሁ። What do you do when you're sad? ስታዝን ስትከፋ ምን ታደርጋለህ? I talk to friends. ከጓደኞቼ ጋር አወራለሁ። I talk to friends. ከጓደኞቼ ጋር አወራለሁ። ሳዝን ስከፋ ከጓደኞቼ ጋር አወራለሁ። What do you do when you're sad? I talk to friends. ከጓደኞቼ ጋር አወራለሁ። የዛሬው ይህንን ይመስል ነበር። የዛሬው ትምህርታችን ይህንን ይመስል ነበር። ኤስቱዲ እንግሊሽ ዋናው ይሄኛው። በሁለተኛው ቻናላችን ደግሞ ቃላቶች ላይ አሁን 600ን አጋምሰን ወደ 700 እየሄድን ነው። ስለዚህ እዛ ላይ ገብታችሁ ደግሞ ቃላቶችን ተማሩ። ቃላቶችን ባወቃችሁ ቁጥር ንግግር እየቀለላችሁ ይመጣል። አባባሎችን ልምምድ ባደረጋችሁ ቁጥር ንግግር እየቀለላችሁ ይመጣል። ከዛ በኋላ የአንድ ሳምንት የአንድ ወር ስራ ነው የሚሆነው። ትሪኮችን እናንተ አይምሮ ውስጥ ያሉ ቃላቶችን ገጣጥሞ ማውራት፣ እናንተ አይምሮ ውስጥ ያሉ በምስልም በምንም አይምሮ መዝግቦ አከማችቶ የያዛቸው ነገሮች አውጥቶ መናገር እጅግ በጣም ቀላል ነው የሚሆነው። ስለዚህ እዚህ ላይ አባባሎችን ልምምድ እናደርጋለን፣ ንግግሮችን ልምምድ እናደርጋለን። በሁለተኛው ቻናላችን ደግሞ ቃላቶች ላይ ለጀማሪዎች ቃላቶችን እያስተማረን እንገኛለን። ወደ 600 ደርሰናል። ክምችቶቻችን እዛ ላይ ቃላቶች ስለሆኑ ይበዛሉ። እነሱን እያየን የምንገኘው። ከዛም ባለፈ ደግሞ እናንተ በምትወዷቸው ሶሻል ሚዲያዎች እኛ እየመጣን ነው። በእናንተ ጥያቄ መሰረት ቲክቶክ የምትወዱ ሰዎች ኤስዲ እንግሊሽ ብላችሁ መከታተል ትችላላችሁ። ቴሌግራም የሚቀናችሁም ሰዎች በቴሌግራም የእኛን ትምህርቶች ታገኛላችሁ። እንዲሁም በዩቲዩብ በሁለቱም ቻናሎች እናስተምራለን። ሰብስክራይብ ሳታደርጉ ብዙዎቻችሁ እያያችሁ ነው። ይሄኛው ቻናል ብቻ ወደ 72,000 ይጠጋ ነው። እስቲ ሰብስክራይብ አድርጉና ለብዙዎች እንዳረስ። ሰብስክራይብ ማድረግ ጥቅሙ ምንድን ነው? ቪዲዮ ስንለቅ ቀድሞ እናንተ ጋር እንዲደርስ ይሆናል ማለት ነው። አንዳንድ ጊዜ እኛ እየለቀቅ እናንተ ጋር ላይደርስ ይችላል። ሰብስክራይብ ካደረጋችሁ ግን ጥቅሙ እሱ ነው። ብዙ ጊዜ እንደነገራችሁን ከሆነ ልብ አለ ማለት ነው። ትምህርቶችን ትማራላችሁ፣ ሰርች እያደረጋችሁ ትገባላችሁ። ነገር ግን ሰብስክራይብ ማድረግ ልብ አትሉም። ልብ ብላችሁ ሰብስክራይብ ብታደርጉ ግን ጥቅሙ ለእናንተም ጭምር ነው ማለት ነው። ቀጣይ በክፍል 33 እስክንገናኝ ድረስ መልካም ጊዜ ለሁላችሁ።